We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የምርፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀምሯል። ስለምታደምጡና ቆይታችን ከኛ ጋር ስለምታደርጉ ከልብ ነው ምናመሰግነው። ዛሬ ከናንተ ጋር በሚኖርን ቆይታ ምን ቆየው የአርሰናል ተጫዋቾች በኢንተርናሽናል ብሬክ ምን አይነት ፐርፎርማንስ ነበራቸው፣ ምን ያህል ጨዋታዎችን አከናወኑ፣ ምን ያህል ደቂቃዎች ሜዳ ላይ ቆዩ፣ እንዲሁም ደግሞ ጉዳት እነማን አስተናገዱ፣ እነማንስ አድካሚ ጉዞና በረራ ነበራቸው፣ እነማንስ ረፍት በብሔራዊ ቡድናቸው ማለፋቸውን ስላረጋገጡ ተሰጣቸው። እነዚህን ጉዳዮች ልንዳሰስ ከናንተ ጋር እንቆያለን ማለት ነው። በሪካርዶ ካላፊዮሪ፣ ካይ ሃቨርትዝ እና ጋቢ ማጋለች ጉዳት ላይም ደግሞ አፕዴት አለን። አዳዲስ ነገር ትሰማላችሁ። አንደኛው መልካም ነው፣ ሁለቱ ደግሞ በጣም መጥፎ ናቸው። እነሱን እናስቀኛቸዋለን ማለት ነው። በድጋሚ የምትገኙት በተወዳጁ አርሰናል ኢንፎ ገጽ ላይ ነው። ሰብስክራይብ ማድረጋችሁ እንደ ወትሮ ቪዲዮን ገና ስትጀምሩ ላይክ ማድረጋችሁ አይለይ። የሀገራትን ጨዋታ ተመልክታችሁ ከሆነ እነማን አስገረሟችሁ ከአርሰናል ተጫዋቾች በእነማን ፐርፎርማንስ በደንብ ተደነቃችሁ? ከሄዱ ተጫዋቾች ውስጥ የማን አድናቂ ነበራችሁ? ብጽፉልኝ ደስ ይለኛል። ኢንተርናሽናል ብሬክ አሁን ተጠናቋል ማለት ይቻላል። ለሚቀጥሉት 4 ወራት አይኖርም፣ እስከ ማርች እስከ መጋቢት ወር ማለት ነው። ስለዚህ በክለብ እግር ኳስ ከዚህ በኋላ ፈታ እንላለን ማለት ነው። አብራችሁን ቆዩ። በድጋሚ የምትገኙት አርሰናል ኢንፎ ገጽ ላይ ነው። አስቸጋሪ የፊፋ ኢንተርናሽናል ብሬክ ብዙ ድራማዎችን አስከትሎ በጣም ብዙ ድራማዎችን ብዙ ጉዳቶችን መውጣት መውረዶችን አስከትሎ ተጠናቋል ማለት ይቻላል። ከዚህ በኋላ ኢንተርናሽናል ብሬክ የሚመለሰው በማርች ወይም ደግሞ በኢትዮጵያን አቆጣጠር መጋቢት ወር ይሆናል። የትናንትና የስኮትላንድና የዴንማርክን ጨዋታ ጀምሮ በጣም ብዙ ድራማዎች ነበሩበት። አየርላንድ ያለፈችበት፣ ጆርጂያን ጥላ በጣም ብዙ ድራማዎች እንዲሁም ደግሞ እንደ ጋቢ ማጋለሽ አይነት ጉዳቶችም ደግሞ የተከሰቱበት ኢንተርናሽናል ብሬክ ነበር። ግን ተጠናቋል ማለት ይቻላል። ብዙ ሀገራት ለዓለም ዋንጫ ማለፋቸውና ለማለፋቸውን ማወቅ ችሏል። ጥቂት የአውሮፓ ዞን የፕሌይኦፍ ጨዋታዎች ካልሆኑ በስተቀር የሚቀጥለው የአሜሪካ ዓለም ዋንጫ ላይ ተሳታፊ የሆኑ ሀገሮች በሙሉ ተለይተዋል። መድፈኞቹ እንዴት ነበሩ? ከእንግሊዝ ብሔራዊ ቡድን ተጫዋቾች እንጀምር እስኪ። ከቡካዮ ሳካ፣ ዲክላን ራይስ እና ኤብሬች ኢዜ። የእንግሊዝ ብሔራዊ ቡድን በግሩፕ ኬ ከሰርቢያ ጋር ነበር የመጀመሪያ ጨዋታውን ያደረገ። እንግሊዝ 2-0 ነበር ሰርቢያን ማሸነፍ የቻለችው። በጨዋታው ላይ ቡካዮ ሳካ እና ኤብሬች ኢዜ ነበር ጎሎችን ማስቆጠር የቻሉት። ሳካ 90 ደቂቃ ነበር የተጫወተው ከሰርቢያ ጋር። ማን ኦፍ ዘ ማች የጨዋታው የነበረው ሳካ ነው። በጣም ድንቅ ነበረ። ወደ አልባንያ ቴራን አቅንታ እንግሊዝ በኤር አልባኪያ ስታዲየም 2-0 ስታሸንፍም እንዲሁ በተመሳሳይ 62 ደቂቃዎችን ያህል ሜዳ ላይ አልነበረም። ቡካዮ ሳካ ይቅርታ፣ በኤቨርት ኢዜ ነው ተቀይሮ ወደ ሜዳ ገብቶ 30 ደቂቃዎችን የመጨረሻ 30 ደቂቃዎችን መጫወት የቻለው እንጂ በቋሚ አሰላለፍ አልነበረም። አልፋ ነበር ወደ አልባንያ ያቀናቸው እንግሊዝ። ለምሳሌ በፈረንሳይ ሁለተኛ ጨዋታውን ስታደርግ ሙሉ በሙሉ ማለፏን አረጋግጣ ስለነበር ሙሉ ቤንች ነበር የተጠቀመች። እንግሊዝ ግን አንዳንድ ተጫዋቾችን ተጠቅማለች፣ ቀይራ ማስገብታለች። ግን አልፋ ስለነበረ ኦልሞስት ተጣዋቂ ቲም ነበር የተጠቀመችው ማለት ይቻላል። ኤብሬች ኢዜ ሌላኛው እንግሊዛዊ ነው። ከሰርቢያ ጨዋታ ላይ ተቀይሮ ገብቶ በ64ኛው ደቂቃ ላይ አካባቢ ነበር ተቀይሮ የገባ። ከሰዋል 90 ደቂቃ ላይ በማርከስ ራሽፎርድ ተቀይሮ ገብቶ 90 ደቂቃ ላይ በጣም ቆንጆ ጎል ከፊል ፋዳን የተቀበለውን ኳስ ማስቆጠር ቻለ። እናም እንግሊዝ ማለፏን ባረጋገጠችበት የሰርቢያ ጨዋታ ላይ ጎል ያስቆጠሩት ሁለቱም የመድፈኞች ተጫዋቾች ናቸው። እንዲሁም በአልባንያ ላይ ቋሚ ሆኖ ነበር የጀመረ ጨዋታው ሙሉ በሙሉ ላልኳቸው ተጠባባቂ እንግሊዝ ብሔራዊ ቡድን ተጫዋቾች ነበሩ። 62ኛው ደቂቃ ላይ በሳካ ተቀይሮ ወጣ። እናም ጥሩ ፐርፎርማንስ ነበረው። ሌላኛው እንግሊዛዊ ዲክላን ራይስ ነው። ሰርቢያን ሲያሸንፉ 65 ደቂቃዎችን ተጫውቷል። 65 ደቂቃዎችን ከኤሊያት አንደርሰን ጋር ተጣምሮ የዓለም ዋንጫ አጣማሪው በቦታው አሁን ኤሊያት አንደርሰን ይመስላል ለዲክላን ራይስ። አልባንያ 2-0 ሲያሸንፉ ደግሞ 62 ደቂቃዎች ተጫውተው በፊል ፎደን ተቀይሯል። በሁለቱም ጨዋታዎች በአልባንያም በሰርቢያም ጨዋታዎች ላይ በቋሚ አሰላለፍ ውስጥ ነው አንድ ሰዓት ያህል መጫወት ችሏል ማለት ነው። እንግሊዛውያን እንደዚህ ይመስሉ ነበረ። ስፔኖችን እንመልከት እስኪ። ዙቢሜንዲ
እንግዲህ ዙቢሜንዲ የስፔን አሁን ወሳኙ ተጫዋች ይመስላል አይደለ? ከስፔን ብሔራዊ ቡድን ጋር የሮድሪጎ ጉዳትን ተከትሎ ዓለም ዋንጫው ላይ በስፔን ብሔራዊ ቡድን ውስጥ በቋሚ አሰላለፉ ይገኛል ተብሎ የሚጠበቀው ተጫዋች ማርቲን ዙቢሜንዲ ነው። በቴብሊስ ከጆርጂያ ጋር ባደረጉት ጨዋታና ማለፋቸውን ባረጋገጡበት ጨዋታ 4-0 ሲያሸንፉ 90 ደቂቃ ነው የተጫወተ። አንድ ጎልም ማስቆጠር ችሏል። በጣም ድንቅ ነበር በዛ ጨዋታ ላይ ያውም በጣም ብዙ የስፔን ብሔራዊ ቡድን ተጫዋቾች ባልነበሩበት ማለት ነው። ላሚን ያማል፣ ኒኮ ዊሊያምስ ባልነበሩበት ጨዋታ ላይ ማለት ነው። ትናንት ምሽት ከቱርክ ጋር እንግሊዝ ስፔን 2-0 ሲለያዩ አልገባም። በሙሉ ለሙሉ እረፍት ነበር የሰጠው አሰልጣኙ። ይሄ ለሱ የሚደንቅ ይመስለኛል። ምክንያቱም አንድ ሙሉ ደቂቃ ማረፍ በጣም አስደናቂ ነው ለአርሰናል። ሉዊስ ዴላ ፎንቴ አሌክስ ጋርሻ የሚባል አማካይ ነበር የተጠቀሙ ከሚካኤል ሜሪኖ እና ፋቢያን ሮዝ ጋር ለማርቲን ዙቢሜንዲ እረፍት ሰጠው ነበረ። ሚካኤል ሜሪኖ ከጆርጂያ ጋር 4-0 ያሸንፉ በቋሚ አሰላለፍ ውስጥ ነበር የገባ። ከቱርክ ጋር ትናንትና ሲጫወቱ በቋሚ አሰላለፍ ውስጥ ነበር የገባ። ከጆርጂያ ጋር በተጫወተበት ጨዋታ ከፋቢያን ሮዝ እና ከዙቢሜንዲ ጋር 62 ደቂቃዎችን በቋሚ አሰላለፍ ውስጥ ተጫወተ። ከቱርክ ጋር ትናንትና 2-0 ሲለያዩ ቋሚ ነበረ። ሃፍ ታይም ላይ በፌራን ቶሬዝ ተቀይሮ እረፍት ተሰጥቶታል ማለት ነው። ስፔን በሁለቱ ጨዋታዎች ኦልሞስት 6 ጎሎችን አስቆጥራለች። ጆርጂያን 4 ስታስቆጥር ቱርክ 2 እና ሚካኤል ሜሪኖ ጎል አላስቆጠርም። ይሄኛው የሚገርም ይመስለኛል። ምክንያቱም አሁን ሚካኤል ሜሪኖ ለስፔን ብሔራዊ ቡድን በየተጫወተባቸው ጨዋታዎች ስለሚያስቆጥር ይጠበቅ ነበረ፣ ግን ጎል ሳያስቆጥር ወጥቷል። ዳቪድ ራያ ከስፔን ብሔራዊ ቡድን አባል ነበረ ግን አልተጫወትም። እንደ ወትሮ ሉዊስ ዴላ ፎንቴ የመጀመሪያ ተመራጫቸው ኡናይ ሲሞን ነው። በሁለቱም ጨዋታ ከጆርጂያም ከቱርክም ጋር ሲጫወቱ ዳቪድ ራያን አልተጠቀሙም። ሉዊስ ዴላ ፎንቴ እንደሚታወቀው ኡናይ ሲሞንን ሁሉ የሚጠቀሙት፣ ግን ሁለተኛው ጨዋታውን ለምሳሌ ተጠባባቂ ተጫዋቾቻቸውን የተጠቀሙትና ዳቪድ ራያን ሊያጫውቱ ይገባ ነበረ። ኡናይ ሲሞን ሊነኩት አይፈልጉም። ሉዊስ ዴላ ፎንቴ ውጤታማ አሰልጣኝ ናቸውና ልንተቻቸው ፍጹም ይከብዳል። ስፔን ብሔራዊ ቡድን እንደዚህ አይነት መልክ ነበረው። ቤልጅየም ትናንትና ነው የመጨረሻ ጨዋታውን ያደረገችው። ዘግይቶ የአርሰናል ካምፕ ከሚቀላቀሉ ተጫዋቾች አንዱ ሊያንድሮ ትሮሳርድ ነው። ትናንትና ነው የተጫወተው። ካዛኪስታን ጋር የመጀመሪያ ጨዋታቸውን ሲያደርጉ በአስታና ሬና ላይ ቤልጅየም ከካዛኪስታን በተደረገው ጨዋታ ላይ 1-1 ሲለያዩ 71 ደቂቃዎችን ተጫውቶ 7.4 ሬት ነበረው ሊያንድሮ ትሮሳርድ። በጣም ጥሩ ምሽት ነበረ ማሳለፍ የቻለው። ግን ቤልጅየም ማለፏን አላረጋገጠችም ነበረ። በሜዲዋ ከሊቼስተነር ጋር ተጫወት ነበረ፣ ግን በጣም ቀላል ስለነበረ የጨዋታ እንደምታልፍ ይገመት ነበረ። በጨዋታው በቋሚ አሰላለፍ አልነበረም። በቋሚ አሰላለፍ ብቻ ሳይሆን 7 ጎል ከተቆጠረ በኋላ ወደ ሜዳ የገባ 60ኛው ደቂቃ ላይ ተቀይሮ ገብቶ መጫወት ችሏል። ትናንትና ምሽት ማለት ነው። ቤልጅየም ሊቼስተነርን 7-0 አሸንፈው ወደ ዓለም ዋንጫው ማለፏን እርግጥ አድርጋለች። ከስፔን የእድሜሪካን ቡድኖች ማለት የእንግሊዝ የእድሜሪካን ቡድኖች እንመልከት። ኢተን ንዋኔሪ ከእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ጋር አብሮ ተጉዟል። 2 ጨዋታዎችን አድርጓል ከአየርላንድ እና ከስሎቫኪያ ጋር። በሜዳቸው ከአየርላንድ ጋር በተጫወተበት ጨዋታ ቋሚ ሆኖ 90 ደቂቃ ነው መጫወት የቻለ። አየርላንድን ማሸነፍ ችሏል። ወደ ስሎቫኪያ አቅንተው ትናንትና ምሽት ተጫውተው ነበረ። 4-0 አሸንፏል። 68 ደቂቃዎችን ያን ሜዳ ላይ ነበር። ጎል አስቆጥሯል። ሁለተኛውን ጎል ማስቆጠር የቻለው እሱ ነው። ከዛ በኋላ በፉላሙ የፊት መስመር ተጫዋች ጆሹዋ ኪንግ ተቀይሮ ወጣ። ኢተን ንዋኔሪ የእንግሊዝ ከ21 ዓመት ቡድን ስትመለከቱ በጣም የሚደንቀው በጣም ማለት ነው። ምክንያቱም ኦልሞስት የእንግሊዝ የፕሪሚየር ሊግ ዋና ተጫዋቾች አሉ በእንግሊዝ ከ21 ዓመት በታች ቡድን ማለት ነው። ጆሹዋ ኪንግ ብያቸዋሉ። በጣም ብዙ ተጫዋቾች እዛ ቡድን ውስጥ አሉ። ማክስ ዶማን እንግዲህ 15 ዓመቱ ላይ እንደሚገኝ ይታወቃል። አሁን 16ቱ የገባ ነው፣ ግን ለእንግሊዝ ከ19 ዓመት በታች ነው የተጫወተ። ከፍ ብሎ ነው ሁሉ ጊዜ የሚጫወተው ከእድሜው። ከ19 ዓመት በታች ሉቴኒያን 3 ጨዋታዎችን ነው የእንግሊዝ ከ19 ዓመት በታች ሲያደርገው። ሉቴኒያን፣ ላቲቪያ እና ስኮትላንድ ጋር ነበር የተጫወቱ። የመጀመሪያው ጨዋታ ላይ ከሉቴኒያ ጋር ሲጫወቱ ሜዳ ውስጥ ኦልሞስት 62 ደቂቃዎችን ያህል ነበር። 14 ቁጥር ለብሶ ነበረ የተጫወተ። በጣም ጥሩ ነበር። 1 ቢጫ ካርድ ነበረው። ላቲቪያን 7-0 ሲያሸንፉ ደግሞ 2 አሲስቶችን ማድረግ ችሎ ነበር። 1 ሀፍ ነው የተጫወተው። ከረፍቱ በኋላ እንግሊዝ ማሸነፏን አረጋግጣ ስለነበር ብዙ ተጫዋቾች ስትቀንስ ወጥቷል። እናም እስከ ረፍት 2 አሲስቶችን አድርጎ ነበረ መውጣት የቻሉ። ስኮትላንድ 4-0 ስታሸንፍ 69 ደቂቃዎችን ያህል ሜዳ ላይ መጫወት ችሏል። ማክስ ዶማን ወደ እንግሊዝ ብሔራዊ ወደ አርሰናል ስኳድ የሚመለሰው ማክስ ዶማን 3 የናሽናል ቲም ጨዋታዎችን በተለያዩ የአሜሪካኖች አርጎ ነው ማለት ነው የሚመለሰው።
ክርስቲያን ኖርጋርድ ወደ ዓለም ዋንጫ ካመሩ የዓለም ዋንጫ ማጣሪያ ወይም ደግሞ ወደ ሀገራቸው ካመሩ ተጫዋቾች ብዙ የተከፋው ተጫዋች ይመስለኛል ክርስቲያን ኖርጋርድ ነው። ዴንማርክ ከቤላሩስ ጋር 2-2 በተለያየችበት ጨዋታ ላይ ቋሚ ሆኖ ነበር የተጫወተ። ከሆይበር ጋር ከቀድሞ የቶተንሃም ሆትስፐር ተጫዋች ጋር ነበር ተጣምሮ 7 ደቂቃ የተጫወተው። ከዛ በኋላ በስፖርቲንግ ሊዝበን አማካኝ ሆይሉንድ ተቀይሮ ወጣ እና ማለፋቸውን አላረጋግጡ። በዚህኛው ጨዋታ ማለፋቸውን ያረጋግጡ ነበር። ከዛ ከስኮትላንድ ጋር በስኮቲሽ መጫወት ነበረባቸው። እናም እስከ 2-2 ነበሩ እስከ 80 እና 90 ደቂቃዎች። በቋሚ አሰላለፍ አልጀመረም። ከዛ 84ኛው ደቂቃ ላይ ክርስቲያን ኖርጋርድ በራስመስ ሆይሉንድ ተቀይሮ ገባ። ግን በመጨረሻ ደቂቃዎች ኬረን ተርኒ የቀድሞ የአርሰናልና አሁን ደግሞ የሴልቲክ የግራ መስመር ተከላካይ ኬረን ተርኒ ጎል አስቆጥሩ። ጨዋታው 92 እና 94ኛው ደቂቃ ላይ በተቆጠሩ ጎሎች ስኮትላንድ 4-2 አሸንፋ ከ70 ምናምን ዓመት በኋላ ወደ ዓለም ዋንጫ ስታልፍ ዴንማርክ ለፕሌይኦፍ ወይም ደግሞ በፕሌይኦፍ መጫወት ግዴታዋ ሆኗል ማለት ነው። ለክርስቲያን ኖርጋርድ መጥፎ ይመስለኛል። እንዳልኳችሁ ወደ ዓለም ዋንጫ ማጣሪያ ከሄዱ ተጫዋቾች በሙሉ ደካማ ውጤት የነ ክርስቲያን ኖርጋርድ ዴንማርክ ነች ማለት ይቻላል። አንዳቻና አንድ ሽንፈት እናም ከዓለም ዋንጫው በቀጥታ የማለፍ እድሏን አጣና የተመለሰችው ማለት ነው። በመጥፎ ስሜት የሚመለሰው ተጫዋች ክርስቲያን ኖርጋርድ ይመስለኛል። ዊሊያም ሳሊባ ፈረንሳይ ከዩክሬንና አዘርባይጃን ጋር የተጫወተችው ግን ከፈረንሳይ ከዩክሬን ጋር ስትጫወት 4-0 ባሸነፈችበት ጨዋታ ማለፏን አረጋግጣ ስለነበረ ከአዘርባይጃን ጋር በነበረውና 3-1 ባሸነፉበት ጨዋታ ላይ አልተሰለፈም። ሙሉ ረፍት ነው የተሰጠው። ኪሊያን ምባፔ ብዙ፣ ኒጎሎ ካንቴ በጣም ብዙ፣ ኦፓሜካኖ ብዙ የፈረንሳይ ብሔራዊ ቡድን ተጫዋቾች ኦልሞስት ሁሉም ማለት ይቻላል ረፍት ተሰጥቷቸው በሁለተኛው። በመጀመሪያው ጨዋታ ግን ዩክሬን 4-0 ሲያሸነፉ ከኦፓሜካኖ ጋር ከባየር ሙኒኩ የማል ተከላካይ ጋር ተጣምሮ 90 ደቂቃ ነው መጫወት የቻለው። 7.2 ሬት ነበረው። ፈረንሳይም ድንቅ ነበረች። እሱም በተለመደው ፐርፎርማንሱ ነበር። እንዳልኳቸው አዘርባይጃን 3-1 ሲያሸንፉ ግን ረፍት ላይ ነበረ። ጋቢ ማጋልሽ ከብራዚል ብሔራዊ ቡድን ጋር የወዳጅነት ጨዋታ በኤሚሬትስ ከሴኔጋል ጋር አከናውኖ ነበረ። እዚህ ጋር ነው እንግዲህ በጣም መጥፎ ጉዳት የተከሰተው ወይም ደግሞ ያጋጠመው። 2-0 ብራዚል ሴኔጋልን በኤሚሬትስ በወዳጅነት ጨዋታ ስታሸንፍ ጉዳት አጋጠሙ፣ የብሽሽት ጉዳት። እናም አሁን ሚዲያዎች የጠቆሙት የሚገኙት በተለይ ደግሞ ትናንትና ምሽት የዛ አትሌቲኮ ዴቪድ ኦሬስተን በብሬኪንግ ኒውሱ ሚኒመም 1 ወር እስከ 2 ወር ከሜዳ ሊርቅ እንደሚችል እና የሚቀጥሉትም 2 ወራት አርሰናል የሚያደርጋቸው 14 ጨዋታዎች ላይ ላይሰለፍ እንደሚችል መግለጽ የቻለው ለአርሰናል በጣም መጥፎ ነው። ይሄ ጋቢ ማጋለሽ በምን ያህል ደረጃ መጥፎ እንደሆነ ብዙ ጊዜ ተነጋግረናል። አርሰናል በጣም ታይት የሆነ የውድድር ሳምንታትን ያሳልፋል በሚቀጥሉት 2 ወራት እስከ ፈረንጆቹ ክሪስማስ ድረስ ማለት ነው። በጣም ቢዚ የሆነ ጊዜያትን ነው የሚያሳልፈው። በእነዚህ ቢዚ ወቅቶች እንዳልኳችሁ 8 ሳምንት ነው ያሉ 2 ወራት 14 ጨዋታዎችን ያከናውናል። በሳምንት 2 ጨዋታዎችን ማለት ነውና በእነዚህ ጨዋታዎች ውስጥ ጋቢ ማጋለሽ እንደማይኖር እርግጥ ሆኗል። የሱን ቦታ ይተካዋል ተብሎ የሚጠበቀው ፔሩ ኢንካፒዮ 2 ጨዋታዎችን የወዳጅነት ጨዋታዎችን ከሀገሩ ጋር አከናውኗል። አንደኛውን ይሄን ቪዲዮ ሪከርድ እያረኩላችሁ እያረገ ነው ገና አንደኛውን ጨዋታ ያደረገው ካናዳ ብሔራዊ ቡድን ጋር ነበረ። 0-0 ነው የተጠናቀቀው። የቡድኑ አምበል ነበረ። 90 ደቂቃ ነበረ የተጫወተው። 7.7 ሬት ነበረው። ዊሊያም ፓቾ የፓሪስ ሴን ዠርሜን መሃል ተከላካይ፣ ካይሴዶ የቼልሲው የመሃል አማካኝ፣ ኢንዞ ቫሌንሲያ ኢነር ቫሌንሲያ ይቅርታ አድርጉልኝ አድማጮች፣ ኢነር ቫሌንሲያ የቀድሞ የቫሌንሲያ የማንቸስተር ዩናይትድ ቫሌንሲያ ወንድም ነው። ኢነር ቫሌንሲያ የቀድሞ የቡድኑ አምበል ነው። እነሱ ባሉበት ነበር እንግዲህ አምበል ሆኖ ጨዋታውን የጀመረው። እናም ድንቅ ነበረ። ፔሩ ኢንካፒዮ አገሩን ኢኳዶርን ወደ ዓለም ዋንጫ ማሳለፉ ይታወቃል። ሁለተኛው ጨዋታ እያደረጉ የሚገኙት ከኒውዚላንድ ጋር ነው። ዛሬ ነው ገና እየተጫወተ የሚገኙ 1-0 እየመራች ነው የምትገኘው። በጨዋታው ካይሴዲዮ ነው አምበል። እሱ በጨዋታው እስካሁን ድረስ እስከ 70ኛው ደቂቃ ድረስ ተመልክቼዋለሁ። ጨዋታውን በጣም ድንቅ ነው። እንዲሁም ደግሞ እስካሁን አልተቀየረም ነበረ። ለአርሰናል በጣም መጥፎ ነገሩ ይሄኛው ይመስለኛል። ምክንያቱም እስከ ሮብ ዛሬ እንግዲህ ከሰዓት በኋላ ብዙ የአርሰናል ተጫዋቾች ሪፖርት ያደርጋሉ ተብሎ ይጠበቃል። ሚካኤል አርቴታ ወደ ኤሚሬትስ ወደ ሶባ ሪያልቲ መመለሳቸውን ማለት ነው። እሱ ግን ገና አይደርስም ማለት ነው። ገና ጨዋታውን አሁን እያደረገ ነው። የ20 ሰዓት በረራ ያከናውናል ሜዳው ላይ ወይም ሀገሩ ላይ እያደረገው ያሉ ጨዋታ ስለሆነ ማለት ነው። ለፔሩ ኢንካፒዮ በቋሚ አሰላለፍ ጋቢ ማጋለሽን ተክቶ ይጫወታል ብለን ለምናስበው ተጫዋች አድካሚ ፍላይት ነው የሚኖረው ማለት ነው። ነገ ነው ገና የሚመለሰው። ከዛ በኋላ ለአረብ ልምምድ ብቻ ነው
ሊደርስ የሚችለው ማለት ነው። ሪካርዶ ካላፊዮሪ የጣሊያን ብሔራዊ ቡድን ጥሪ ደርሶት ወደ ዓለም ዋንጫ ማጣሪያ ሂዶ ነበረ፣ ግን ምንም ጨዋታ ማድረግ አልቻለም። ከኮሶቮ ጋር ልትጫወት ስትል ነበር ጀነራል ግትሱ ጉዳት እንዳጋጠሙና ብቻውን ልምድ እያደረገ ግን ከኖርዌይ ጨዋታ ላይ እንደሚመለስ አሳውቆ የነበረው ግን መመለስ ሳይችል ቀርቶ ከኖርዌይ ጨዋታ በፊት በጀነራል ጋትሱ ፍቃድ ሰጥቶት ወደ አርሰናል ተመልሶ ሪከቨሪንጉን የጀመረ ማለት ነው። አሁን መረጃዎች እንደሚጠቀሙት ከሆነ ሪካርዶ ካላፊዮሪ ሙሉ በሙሉ ጤነኛ እንደሆነና አርሰናል ከቶተንሃም ስፈር በሚያደርጉት የኤንኤልዲ ወይም ደግሞ የኖርዝ ለንደን ደርቢ ጨዋታ ላይ እንደሚመለስ እርግጥ የሆነው ዩሪያን ቲምበር ሌላ 2 ጨዋታዎችን አድርጎ ከመጡ ተጫዋቾች አንዱ ነው። አንደኛው ጨዋታ ኔዘርላንድ ከፖላንድ ጋር፣ አንደኛው ከሉቲኒያ ጋር ነበር ማድረግ የቻለ። ከፖላንድ ጋር ኔዘርላንድ አንዳቻ በተለያየችበት ጨዋታ ላይ በዋርሶ የተከናወነ ጨዋታ ነበር። ጥቂት አስቸጋሪ ነበር። ብታሸንፍ ማለፏን ታረጋግጥ ነበር፣ ግን አላሸነፍም። ከቫንዳይክ ጋር 90 ደቂቃ የማል ተከላካይ ሆኖ ነበር የተጫወተ። እንግዲህ ላለፉት 2 ዓመታት በአርሰናል የቀይ መስመር ፉልባክ እንደሆነ ይታወቃል። ዴንማርክ ግን ኔዘርላንድ በማል ተከላካይነት ነው የተጠቀመችበት። ማንን ትታ እንደሆነ ብታስቡ ደግሞ ይገርማል። ለምሳሌ ሚኪ ቫን ዴቪን የቶተንሃም ስፐሩ የማል ተከላካይን ወደ ፉልባክ አወጣ። ቫን ሃይኪ ለኔዘርላንድ በጣም ወሳኝ ከሆኑ ተጫዋቾች አንዱ ነው። የብራይቶን የማል ተከላካይ፣ ዲሊት የማንቸስተር የማል ተከላካይ፣ ናታን አኬ የማንቸስተር ሲቲ የማል ተከላካይ፣ እነዚህ ሁሉ ወደ ተጣዋቂ ሆነው ነው ዩሪያን ቲምበር በቋሚ አስተላለፉ ከቫንዳይክ ጋር የተጫወተው። ሉቲኒያን በሜዳው 4-0 ባሸነፈችበት ጨዋታ ደግሞ የቀኝ ፉልባክ ሆኖ ቨርሳቲሊቲውን አሳይቷል። 65 ደቂቃዎችን በቋሚ አስተላለፉ ተጫውቶ 7.2 ሬቲንግ አግኝቶ ነው ወደ አርሰናል የሚመለሰው። አገሩንም ለዓለም ዋንጫ ማሳለፍ ችሏል። በአሜሪካን ቡድኖች ከተጫወቱ ተጫዋቾች አንዱ ክርስቲያን ሞስኬራ ነው። የስፔን ከ21 ዓመት በታች ብሔራዊ ቡድን አምበል እንደሆነ ይታወቃል። ሳን ማሪኖ 7-0 ባሸነፈችበት ጨዋታ ላይ አልተሰለፈም። እንደ ረፍት ልትሉ ትችላላችሁ፣ ግን ወሳኝ በነበረውና በሌላ የማጣሪያ ዞን አይደለ ከአንደር 21ዎችም ያላቸው ወይም ከ21 ዓመት በታችም ሮማኒያን ከሜዳቸው ውጭ 2-0 በቡዳፔስት ሲያሸንፉ የቡድኑ አምበል ሆኖ 90 ደቂቃ ነው የተጫወተ። ስፔን ከ21 ዓመት በታችም 2-0 ማሸነፍ ችለዋል ማለት ነው። ወደ ሀገራቸው ያቀኑ የአርሰናል ተጫዋቾች ቆይታ ይህን ይመስል ነበር። ቪክተር ኬረሽ ወደ ስዊድን አላመራም በጉዳት። ካይ ሃቨርትዝ የጀርመን ብሔራዊ ቡድኑ አሰልጣኝ ናግልስማን አዲስ ሪፖርት አወጥቷል። ለማገገም በጣም ተቃርበው ነበር፣ ግን ጉዳቱ አገር ሽቶበት እስከ አዲሱ ዓመት ድረስ ሊቆይ ይችላል ብሏል ካይ ሃቨርትዝ። ስለዚህ ካይ ሃቨርትዝ ለመመልከት ገና 2025 ተጠናቆ ከወራት በኋላ የምንመለከተው ማለት ነው። እንዲሁም ማርቲኔሊ ከብራዚል ብሔራዊ ቡድን ጋር አልነበረም በጉዳት። ማርቲን ኦዲጋርድ ከኖርዌይ ብሔራዊ ቡድን ጋር አልነበረም። ኖኒ ማዱኬ ከእንግሊዝ ብሔራዊ ቡድን ጋር አልነበረም። እነዚህ ጉዳት ላይ የነበሩ ተጫዋቾች ናቸው። ሌሎቹ ግን ከሀገራቸው ጋር ቆዩትን ቆይታ ምን ይመስላል አብራናችሁ አስቀኝናችሁ። አብራናችሁን ስለቆያችሁ ከልብ እናመሰግናለን። ቀናችሁ ብሩህ ይሁን። መልካም ጊዜ